ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ። ሰላም ሰላም ወደ አሸር አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 8 በዛሬ ሌሰናችን የምንማማርበት ርዕስ the electric field strengths በሚል ርዕስ ነው የምንወያየው። ከዚህ በፊት እንዳየነው ስለ ኤሌክትሪክ ፊልድ ሰፋ ያለ ትምህርት አይተናል። ዛሬ ደግሞ the electric field strengths እንዴት ይሰላል፣ the magnitude of electric field እንዴት ይፈልጋል የሚለው ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። The magnitude and the direction of the electric field is expressed by a quantity. The magnitude and direction of electric field expressed by a quantity. የአንድ ኤሌክትሪክ ፊልድ ማግኒቱድም ዳይሬክሽኑም ኤክስፕረስ ይደረጋል በኳንቲቲ በመጠን ማለት ነው። ለምሳሌ አንድ ቻርጅድ የሆነ ቦዲ ብንወስድ let's take a positive charged body ቢኖረን around the charged body electric field አለ። so በዚህ charged በሆነ ቦዲ ዙሪያ ኤሌክትሪክ ፊልድ አለ። so ኤሌክትሪክ ፊልድ እንደተነጋገር ነው electric field strength ይጨምራል ይቀንሳል። when the electric field strength is stronger የሚሆነው when the charged body ከቻርጅድ ከሆነ ቦዲ far from the charged body በሆነ ቁጥር ያለ ኤሌክትሪክ ፊልድ ስትሬንግዝ እየቀነሰ ይመጣል። whereas when we closer to the charged body and test charge ብንወስድ ወደ ቻርጅድ ወደ ሆነ ቦዲ ክሎዘር በሆነ ቁጥር ወይም በተጠጋን ቁጥር ደግሞ የኤሌክትሪክ ፊልድ ስትሬንግዝ ይጨምራል። so የኤሌክትሪክ ፊልድ ስትሬንግዙ መጠን መጨመርና መቀነስ ማቴማቲካሊ ማስቀመጥ እንችላለን። so the magnitude and the direction of electric field በምን መቀመጥ ይችላል? በመጠን ወይም በኳንቲቲ መቀመጥ ይችላል ማለት ነው። so how to calculate the quantity of electric field ስንል የኤሌክትሪክ ፊልድ ስትሬንግዝን ስሌት ማስቀመጥ ያስፈልጋል ማለት ነው። okay so the magnitude and the direction of electric field is expressed by the quantity is called electric field strength ተብሎ ይጠራል። or in other way electric field strength electric field intensity ተብሎ ይጠራል ማለት ነው። so ሌላው ደግሞ የኤሌክትሪክ ፊልድ ስትሬንግዝ እነዚህ ኤሌክትሪክ ፊልድ ላይንስ የምንላቸው ክሎዘር በሆነ ቁጥር በተጠጋጉ ቁጥር የኤሌክትሪክ ፊልድ ስትሬንግዙ በጣም ይጨምራል። ነገር ግን እያንዳንዱ ኤሌክትሪክ ፊልድ ላይን ፋር አፓርት ይቻላል። እያንዳንዱ በተራራቁ ቁጥር የኤሌክትሪክ ፊልድ ስትሬንግዝ ዊከር ይሆናል። ሶ አማውንቱን ወይንም ደግሞ ስትሬንግዙ እንዴት መለካት ይቻላል ስንል ኳንቲቴቲቭሊ ለማስቀመጥ የኤሌክትሪክ ፊልድ ስትሬንግዝ ወይንም ኤሌክትሪክ ፊልድ ኢንቴንሲቲውን ማቴማቲካሊ ካልኩሌት ማድረግ ያስፈልጋል፣ በኢኩዌሽን ማስቀመጥ ያስፈልጋል። ሶ ዛሬ እንዴት ነው ማቴማቲካሊ ይሄን የዚህን ኤሌክትሪክ ፊልድ ስትሬንግዝ ወይንም ኤሌክትሪክ ፊልድ ኢንቴንሲቲ መጠኑን ካልኩሌት የምናደርገው የሚለው ነው የምናየው። ኤሌክትሪክ ፊልድ ስትሬንግዝ is the force acting per unit positive charge for stationary point charge. let's take and positive charged የሆነ ቦዲ ወይ ኔጌቲቭ ቻርጅድ ቦዲ ብንወስድ AQ ነው። so የኤሌክትሪክ ፊልድ ስትሬንግዝ የምንለው just ለምሳሌ let's take a test charge and positive የሆነ ቴስት ቻርጅ ቢኖረን እዚህ ቴስት ቻርጅ ላይ ያለው የኤሌክትሪክ ፊልድ ስትሬንግዝ መጠን ለማወቅ ምን ማድረግ ነው? electrostatic force divided by a unit charge ነው። ይሄ ማቴማቲካሊ ድራይቭ ሲደረግ ነው። so the electric field strength E is equal to the force acting the force ማለት electrostatic force ነው። so ይሄ ኔጌቲቭሊ ቻርጅድ ቦዲ ከሆነ ቴስት ቻርጁ ላይ አትራክት ነው የሚያደርገው። whereas ይሄ ደግሞ ፖዚቲቭ ቻርጅድ ከሆነ ቦዲው ይሄም ቴስት ቻርጁን ወይም ፖዚቲቭ ቴስት ቻርጁ ምን ያደርገዋል? ሪፔል ያደርገዋል። ስለዚህ አትራክት ወይ ሪፔል የሚያደርግበት የፎርስ መጠን divided by a test charge. so electric field strength or electric field intensity is the force acting per unit positive charge for a stationary point charge. so stationary ማለት at a distance r ከዚህ stationary ነው። ይሄ ኮንስታንት በሆነ የዲስታንስ መጠን ማለት ነው። ከቻርጁ ያለ የዲስታንስ መጠን ኮንስታንት በሆነ መልኩ ወይንም ደግሞ ቻርጁ አትረስት በሆነ ወይ ያለ ኤሌክትሪክ ፊልድ ስትሬንግዝ መጠኑ በዚህ ይሰላል ማለት ነው። ነገር ግን ኤ ቴስት ቻርጅ ወደ ቻርጅድ ወደ ሆነ ቦዲው በተጠጋና በራቀ ቁጥር ግን አር ቫሪ ስለሚያደርግ የኤሌክትሪክ ፊልድ ስትሬንግዙን ቫሪ ያደርጋል ማለት ነው። ኦኬ ሶ ይሄ ግን ስፔሲፊካሊ ኤሌክትሪክ ፊልድ ስትሬንግዙን ለማወቅ ይሄ ቻርጅ ከዚህኛው ቻርጅ ጋር ያለው ሪፐልሲቭ ኦር አትራክቲቭ ፎርስ የሚገፋፋበት ወይም የሚሳሳበት ኤሌክትሮስታቲክ ፎርስ at a constant distance ወይንም ደግሞ the test charge is stationary በሆነ ፖይንት ላይ ወይንም ደግሞ ርፍታ ባለበት ቦታ ላይ ያለውን ኤሌክትሪክ ፊልድ ስትሬንግዝ ለማወቅ በሁለቱ ቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ ዲቫይድድ ባይ a test charge
ሶ ይሄ ማቴማቲካሊ ስናስቀምጠው የምናገኘው የኤሌክትሪክ ስትሬንግዝ ወይንም ደግሞ የኤሌክትሪክ ፊልድ ኢንቴንሲቲ ኢኩዌዥናችን ነው ማለት ነው። ሎክ ለምሳሌ እነዚህ የምታያቸው ዩኒፎርም ሆነ ኤሌክትሪክ ፊልድ ላይን ናቸው። በዚህ ቻርጅድ ቦዲ ላይ አራውንድ ዘ ቻርጅድ ቦዲ ኤሌክትሪክ ፊልድ ላይን አለ አይደል? እነዚህ ኤሌክትሪክ ፊልድ ላይንስ ፖዚቲቭ ቻርጅ ስለሆነ አውትዋርድ ዳይሬክሽን አላቸው። ሌትስ ቴክ ሂር አ ፖዚቲቭ ቴስት ቻርጅ አንድ ቴስት ፖይንት ቻርጅ እንውሰድ። ኤሌክትሪክ ፊልድ ኦፍ አ ፖይንት ቻርጅ ለመፈለግ አንደኛ ከኮሎምበስ ሎው ኢኩዌዥን ነው የምንጠቀም። ፍሮም ኮሎምበስ ሎው ኢኩዌዥን ኤሌክትሮስታቲክ ፎርስ ቢትዊን ዲስ ቻርጅድ ቦዲ ካፒታል ኪው እናደርገው ፖዚቲቭ ቻርጅ ስለሆነ፣ እቺ ደግሞ ቴስት ቻርጅ ነች። ቴስት ቻርጇ ፖዚቲቭ ቻርጅ ነች። ሶ በሁለቱ መካከል ምን አለ ማለት ነው? ሪፐልሲቭ ፎርስ አለ፣ ይገፋፋሉ። ማንና ማን? ይሄ ቻርጅድ ቦዲ እና ይሄ ቴስት ቻርጅ። ሶ ከዚህ እስከዚህ ድረስ ያለው ሰፓሬሽን ዲስታንስ ሌትስ ቴክ አር ብለን እንሰይም። ሶ አኮርዲንግ ቱ ኮሎምበስ ሎው ያለው የኤሌክትሮስታቲክ ፎርስ መጠን ስንፈልግ ኤሌክትሮስታቲክ ፎርስ ቢትዊን ዘ ቱ ቻርጅ is equal to electrostatic constant multiplied by charged body, the charge of the charged body. ይሄ አማውንቱ በጨመረ ቁጥር የኤሌክትሪክ ፊልድ ስትሬንግዙም ይጨምራል። አማውንቱ የቻርጁ መጠን ማለት ነው። የቻርጁ መጠን በቀነሰ ቁጥር ደግሞ the amount of charge decrease ቢያደርግ የኤሌክትሪክ ፊልድ ስትሬንግዙ መጠኑም ይቀንሳል። ኦኬ ሶ ይሄ ቻርጅ አለ። ሌላ አናዘር ቻርጅ እዚህ ጋር አስቀምጠናል። ቴስት ቻርጅ ስሞል ኪው ብለን የሰየም ነው ዲቫይድ ባይ separation distance between the two charge r square እናደርጋለን። the square of the separation distance between the two charge አይደል? ሶ ይሄ ኢኩዌዥን የሚያመለክተው ምንድነው? የኮሎምበስ ሎው ኢኩዌዥን ነው። ዳን ኤሌክትሪክ ፊልድ ስትሬንግዙን ፖይንት ቻርጅ ዚ ፖይንት ቻርጅ ላይ ያለው ኤሌክትሪክ ፊልድ ስትሬንግዝ ምን ያህል ነው? ሶ አቴ ዲስታንስ አር ሶ በቀረበና በራቀ ቁጥርም የኤሌክትሪክ ፊልድ ስትሬንግዙ ምን ይሆናል ብለን ቼክ ስናደርግ ደን ምንድነው የምናደርገው? the electric field strength or the electric field intensity ብለን የምንጠራው is then the force per unit charge። ስለዚህ ኤሌክትሪክ ፊልድ ዲፋይን ስናደርግ the amount of force electrostatic force ማለት ነው divided by a test charge a point test charge አይደል? point charge የምንላት እችኛዋ ነው። ሶ ይሄ ፎርሙላችን ነው። then እዚህ ጋር according to Coulomb's law ድራይቭ ያደረግነው የኤሌክትሮስታቲክ ፎርስ መጣል አለ። in place of electrostatic force ይህንን ኢኩዌዥን ሰብስቲቱት ብናደርግ ምን ይፈጠራል? ሉክ ለምሳሌ ፎርሙላችንን አሬንጅ ላድርግ። 1/point ቻርጅ ኪው እቺ ማለት ነች multiplied by ማን እናደርጋለን? ኤሌክትሮስታቲክ ፎርስ between the charged body and the test charge። ሶ ኤሌክትሮስታቲክ ፎርሱ እዚህ ጋር አግኝተነዋል። እዚህ ጋር እንደምታዩት ኤሌክትሮስታቲክ ኮንስታንት multiplied by charged body ይሄ ቻርጅድ የሆነው ቦዲ የቻርጅ መጠን ሲባዛ እዚህ ጋር ደግሞ ቴስት ቻርጅ አለ፣ በመካከላቸው ያለው ሰፓሬሽን ዲስታንስ አለ። ሶ ኢን ፕሌስ ኦፍ ኤሌክትሮስታቲክ ፎርስ ይሄን ሰብስቲቱት ሳደርግ ኤሌክትሪክ ፊልድ ስትሬንግዝ is equal to 1/ቴስት ቻርጅ multiplied by in place of electrostatic force ይሄንን k ስናስገባ ኤሌክትሮስታቲክ ኮንስታንት k ቫልዩ አለን multiplied by a charged body charge አለ፣ ይሄ ቻርጅድ የሆነው ቦዲ የቻርጅ መጠን multiplied by a point test charge አለ divided by separation distance ስኩዌር አለ ማለት ነው። ኦኬ ሶ በዚህ መሰረት ምንድነው ካንሰል የሚሆንልን ካለን ይሄ ቴስት ቻርጅ በዚህ ቴስት ቻርጅ ምን ይሆናል? ካንሰል አውት ይሆናል። ሶ ኤሌክትሪክ ፊልድ ስትሬንግዝ ያለው ኤሌክትሪክ ፊልድ ስትሬንግዝ ፖይንት ቻርጅ እዚህ ፖይንት ቻርጅ ላይ ያለ ኤሌክትሪክ ፊልድ ስትሬንግዝ ማለት ነው አቴ ዲስታንስ አር ለመፈለግ ምን እናገኛለን? ፋይናሊ ኤሌክትሪክ ፊልድ is equal to 1 times k ነው ኤሌክትሮስታቲክ ኮንስታንት multiplied by the amount of charge q divided by r square። ስለዚህ ኤሌክትሪክ ፊልድ ስንፈልግ at a point charge የሆነ ፖይንት ቻርጅ ቢኖረን at some distance ያለ ኤሌክትሪክ ፊልድ ኢንቴንሲቲ መጠን ወይንም ኤሌክትሪክ ፊልድ ስትሬንግዝ መጠን በዚህ ይሰላል ማለት ነው። ኦኬ ሶ በዚህ መሰረት k times q divided by r square። ኤሌክትሮስታቲክ ፎርስ ግን the product of the two charge በሁለቱ ቻርጆች መካከል ያለ ፎርስ ነው either attractive or repulsive force። ሶ unlike ቻርጅ ከሆኑ አትራክት ይደረጋሉ፣ ላይክ ቻርጅ ከሆኑ ደግሞ ወይንም ደግሞ ተመሳሳይ ቻርጅ ፖዚቲቭ ፖዚቲቭ ወይንም ኔጌቲቭ ኔጌቲቭ ከሆኑ ሪፔል ይደረጋሉ። ስለዚህ ኤሌክትሪክ ፊልድ ስትሬንግዙ መጠን ፖይንት ቻርጅ ላይ ለመፈለግ በዚህ ኢኩዌዥን መውሰድ እንችላለን ማለት ነው። ኦኬ ዘ ኤሌክትሪክ ፊልድ ኢዝ ዲፔንድ ኦን ዘ ሶርስ ኦፍ ቻርጅ ኪው ኤንድ ዘ ዲስታንስ አር። እዚህ ጋር ኢኩዌዥኑ ጋር እንደምትመለከቱት
እዚህ ቴስት ቻርጅ ላይ ያለው የኤሌክትሪክ ፊልድ ስትሬንግዝ መጠን እንደምታዩት ዲፔንድ የሚሆነው የቻርጅ አማውንት ላይ ነው። ኢፍ ዘ ቻርጅ አማውንት ኢዝ ቻርጅድ ቦዲ ላይ ያለው የቻርጅ አማውንት በጨመረ ቁጥር የኤሌክትሪክ ፊልድ ስትሬንግዙ ይጨምራል። አቴ ኮንስታንት አረ ማለት ነው። ኤንድ ኦልሶ ያለ የቻርጅ መጠን ካነሰ ደግሞ ኤሌክትሪክ ፊልድ ስትሬንግዙም አብሮ ይቀንሳል ማለት ነው። ኦኬ ሶ ኤሌክትሪክ ፊልድ ኤንድ ቻርጅ ኢዝ ዳይሬክትሊ ፕሮፖርሽናል ናቸው። ኤንድ ኦልሶ a distance electric field depends on the square of the distance at a point q ይሄ ቻርጅ የሆነ ቦዲው ከቴስት ቻርጁ ያለው ርቀት ዲፔንድ ይሆናል ማለት ነው። ኦኬ ሶ ዲስታንሱ ኮንስታንት በሆነ የቻርጅ መጠን far from the charged body በሆነ ቁጥር ወይ ከቻርጅ ከሆነ ቦዲ በራቅን ቁጥር ያለ ኤሌክትሪክ ፊልድ ስትሬንግዝ መጠን ምን ይሆናል? ይቀንሳል ማለት ነው። ኦኬ ሞር ክሎዘር ቱ ዘ ቻርጅድ ቦዲ ወደ ቻርጅድ ወደሆነ ቦዲ ደግሞ ክሎዘር በሆነ ቁጥር የኤሌክትሪክ ፊልድ ስትሬንግዙ እዚህ ጋር እንደምታዩት ይጨምራል ማለት ነው። ነገር ግን ይሄ ቴስት ቻርጅ ኢንዲፔንደንት ነው። ኤሌክትሪክ ፊልድ ዳዝ ኖት ዲፔንድ ኦን ቴስት ቻርጅ። እዚህ ጋር ምንም አይነት ፋክተር የለውም። ቴስት ቻርጁ ያለው ቫሊዩ ምንም አይነት የኤሌክትሪክ ፊልድ ስትሬንግዙ መጠን ሊጨምረውም ሊቀንሰውም አይችለውም። ሶ ኢት ኢዝ ኢንዲፔንደንት ኦፍ ቴስት ቻርጅ። ኢንዲፔንዳንት ነው። ኦኬ ዲፔንድ አይሆንም። ከኤሌክትሪክ ፊልድ ጋር ምንም አይነት ግንኙነት አይኖረውም ማለት ነው። የኤሌክትሪክ ፊልድ ስትሬንግዙ ሊጨምረውም ሊቀንሰውም አይችልም። ኦኬ ነገር ግን የኤሌክትሪክ ፊልድ ስትሬንግዙን ዲፔንድ የሚሆነው በማንና በማን ነው? በቻርጁና በዲስታንሱ መጠን ነው። እዚህ ጋር ባለ የቻርጅ መጠንና ቴስት ቻርጁ ከቻርጅ ከሆነ ቦዲ ያለው ርቀት ግን ከፍተኛ የሆነ ፋክተር እንዳለው እዚህ ጋር ያሳየናል። the unit of electric field is ኒውተን ፐር ኩሎምብ ነው። እዚህ ጋር እንደምታዩት ኤሌክትሪክ ፊልድ ስትሬንግዙን ኤሌክትሮስታቲክ ፎርስ በዩኒት ቻርጅ ነው። ሶ ኤሌክትሮስታቲክ ፎርስ በኒውተን ይለካል። ዩኒቱ ኒውተን ነው። ቻርጅ ደግሞ በኩሎምብ ነው። ሶ ዘ ኤስአይ ዩኒት ኦፍ ኤሌክትሪክ ፊልድ ምን ተብሎ ይጠራል? ኒውተን ፐር ኩሎምብ ነው ማለት ነው። ኦኬ ሶ ኤሌክትሪክ ፊልድ ስትሬንግዙን በኒውተን ፐር ኩሎምብ እናስቀምጣለን። ሶ ሰማፕ ስናደርግ ኤን ነምበር ኦፍ ኤሌክትሪክ ፊልድ ላይንስ በዚህ መልኩ ሰማፕ ይደረጋል። ኤግዛምፕል 6.4 መጽሐፋችሁ ላይ የሚገኝ ነው። እዚህ ፔጅ ገጽ 228 ይገኛል። 6.4 እና ኤክሰርሳይዝ 6.4 በጋራ አብረን እናያለን። ጥያቄው ምንድን ነው የሚለው? ካልኩሌት ዘ ስትሬንግዝ ኤንድ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ኢ ዲው ቱ ዘ ፖይንት ቻርጅ ኦፍ 2 ናኖ ኩሎምብ ኤ ዲስታንስ ኦፍ 5 ሚሊሜትር ፍሮም ዘ ቻርጅ ይላል። 2 ናኖ ኩሎምብ ቻርጅ ቢኖረን አቴ ዲስታንስ 5 ሚሊሜትር ላይ ያለ ኤሌክትሪክ ፊልድ ስትሬንግዝ መጠን ምን ያህል ነው ነው ጥያቄ። መልሳችንን ቀለል አድርገን ማየት እንችላለን። ሉክ ለምሳሌ አንድ ቻርጅ እንውሰድ፣ ፖዚቲቭ ቻርጅ። ይሄ ፖዚቲቭ ቻርጅ ምን ያህል ኩሎምብ ነው? ምን ያህል አማውንት ኦፍ ቻርጅ አለው? ፖዚቲቭ ነው እዚህ ጋር የሚያሳየው 2 ናኖ ኩሎምብ ነው። 2 ናኖ ኩሎምብ ቻርጅ ተሰጥቶናል ማለት ነው። ጊቭናችንን ብንወስድ ጊቭን ኤሌክትሪክ ቻርጅ ቻርጅ የሆነ ቦዲ ኤሌክትሪክ ቻርጁ ኪው 2 ናኖ ኩሎምብ ነው። ይሄ ወደ ኩሎምብ መውሰድ አለብን። ናኖ ማለት ጀስት 10 the power of -9 ይወክላል። ኦኬ ሶ ፕሪፊክሶችን ማወቅ አለ። ሴንቲ፣ ሚሊ፣ ናኖ፣ ፒኮ የሚባሉትን። ኦኬ ማይክሮ ቢሆን ለምሳሌ ማይክሮ ኩሎምብ ቢል 10 the power of -6 ማለት ነው። ኦኬ ለወርግ 11ኛ ክፍል መጀመሪያ ቻፕተር አካባቢ ላይ ስለ እነዚህ ፕሪፊክሶች ስለተማርን ጀስት በዛ መሰረት ማወቅ ያስፈልጋል። 2 ናኖ ኩሎምብ 2 ታይም 10 the power of -9 ኩሎምብ ማለት ነው። ዘ ፕሪፊክስ ናኖ ይሄን ይወክላል። ሌላስ ምን ተሰጥቷል? አንድ ቴስት ቻርጅ ኦር ፖይንት ቻርጅ ኪው ቢኖረን ይሄ ፖይንት ቻርጅ ከቻርጅ ከሆነ ቦዲ የተወሰነ ርቀት ላይ ነው ያለው። ኦኬ ሶ ለምሳሌ ከዚህ እስከዚህ ያለው ርቀት እስከ ቴስት ቻርጁ ያለው ርቀት ወይም ሰፓሬሽን ዲስታንስ የምንለው ስንት ነው? 5 ሚሊሜትር። ሶ 5.0 ሚሊሜትር ማለት 5 ሚሊሜትር። ሶ አናዘር ጊቭን 5 ሚሊሜትር። ሶ ዲስታንሱ ወደ ምን መቀየር አለበት? ወደ ሜትር መቀየር አለበት። ሶ ዘ ፕሪፊክስ ሚሊ፣ እነዚህ ነገሮች በደንብ ማስተዋል አለባቸው። ሚሊ፣ ሴንቲ፣ ማይክሮ፣ ናኖ፣ ፒኮ፣ ኪሎ፣ እነዚህ ፕሪፊክሶችን በደንብ ማስታወስ ይኖርብን። ምክንያቱም አብዛኛው ጊቭን እንደዚህ ነው፣ ኮንቨርት ማድረግ ይኖርብናል። ሚሊሜትር የሚለው ዘ ፕሪፊክስ ሚሊ 10 the power of -3 ይወክላል። ሶ ሜትር አለ ማለት ነው። ሶ ዲስ አማውንት ኦፍ ሜትር ማለት ነው 5 times 10 the power of -3 ሜትር። ያ ማለት ነው 0.00
5 ሜትር ማለት ነው ይሄን ስታነጥኑት። ኦኬ ሌላስ አናዘር እዚህ ውስጥ ያልተሰጠ ኤሌክትሮስታቲክ ኮንስታንት ያስፈልጋል። ይሄ ኮንስታንት ቫልዩ ጀስት ሁሌም የሚታወቅ ስለሆነ እዚህ ጋር አልተሰጠን ብላችሁ መዘናጋት የለባችሁም፣ ይታወቃል። 9 ታይም 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር። ኦኬ እነዚህ ጊቭኖቻችን ናቸው። ምንድነው የተጠየቃችሁ? ካልኩሌት the strength and direction of electric field ይላል። so required የሚፈልገው ነገር ኤሌክትሪክ ፊልድ ስትሬንግዝ እዚህ 5 ሚሊ ሜትር ዲስታንስ ላይ ያለው የኤሌክትሪክ ፊልድ ስትሬንግዝ መጠን ምን ያህል ነው? የምትፈልጉትም አንደኛው ማግኒቲዩድን ነው። ስትሬንግዝ መጠኑ ማለት በካልኩሌት አድርገን መጠን ነው። ኤንድ ኦልሶ ዳይሬክሽን ውስጥ የኤሌክትሪክ ፊልድ ዳይሬክሽን አውትዋርድ ነው ወይንስ ኢንዋርድ ዳይሬክሽን አቅጣጫ ያስፈልገዋል። ኦኬ ሶ ማግኒቲዩድ እና ዳይሬክሽኑን የኤሌክትሪክ ፊልዱን እንፈልጋለን ማለት ነው። ሶሉሽን ሶልቭ እናደርጋለን። ሶሉሽን ኤሌክትሪክ ፊልድ ስትሬንግዝ ኦር ኤሌክትሪክ ፊልድ ኢንቴንሲቲ ማለት ነው is equal to electrostatic constant multiplied by a charge divided by separation distance between the charge and test charge point charge እና ወይ test charge እና በቻርጅድ በሆነ ቦዲ መካከል ያለ ኤሌክትሪክ ፊልድ ስትሬንግዝ በዚህ መልኩ ይፈለጋል። ኦኬ ቴስት ቻርጅ ሶ ኤሌክትሪክ ፊልድ is equal to ኤሌክትሮስታቲክ ኮንስታንታችን ስንት ነው? እዚህ ጋር እንደምታዩት 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው multiplied by ቻርጅ። ይሄ ቻርጅ የሆነ ቦዲው ፖዚቲቭ ነው የምታዩት ነገር ሶ ስንት ነው የሚያሳየው? 2 ናኖ ኩሎምብ ወይንም ደግሞ 2 times 10 the power of -9 ኩሎምብ። እሱን ሰብስቲቱት እናደርጋለን። in place of capital Q ይሄን እናስገባለን። 2 times 10 the power of -9 ኩሎምብ አለ divided by the whole ሲካፈል ሰፓሬሽን ዲስታንሱ ምን ያህል ርቀት ላይ ነው? 5 ሚሊ ሜትር። 5 ሚሊ ሜትር ደግሞ ወደ ሜትር ሲቀየር 5 times 10 the power of -3 ሜትር the whole square እናደርጋለን ማለት ነው። ኦኬ ሶ በዚህ መሰረት አሁን ይሄን ካልኩሌት ለማድረግ በጣም ሲምፕል ነው። ቁጥሮቹን መጀመሪያ ከታች ያለው ብራኬት ውስጥ ያለውን ስኩዌር ነው የምናደርገው። ተን ነምበሮቹን ከነምበር ጋር አባዝተን ከነምበር ጋር እናካፍላለን። ፓወርስ ኦፍ 10 ኖቴሽኖች ደግሞ ለብቻ ካልኩሌት ይደረጋሉ ከዚህ በፊት እንዳደረግነው። ኦኬ ሶ አንድ ነገር ስናሰላ እንደምታዩት ከዚህ በፊት ባየነው ኤሌክትሮስታቲክ ፎርስ እንዴት እንደሚፈለግ እንዳየነው ሁሉ ኤሌክትሪክ ፊልድም በተመሳሳይ ስሌቶች ውስጥ ነው የሚያልፈው። ኦኬ ሶ ስናባዛ አንዱን ቴክኒክ ካስታወሰ ሌላው በጣም ሲምፕል ነው። ሶ እዚህ ጋር 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለ multiplied by 2 times 10 the power of 9 coulomb minus 9 ነው። so divided by the whole n square እናደርገው። ስኩዌር ስናደርገው 5 times 10 the power of -3 ስኩዌር ማለት 5 ስኩዌር ይሆናል። 5 ስኩዌር ማለት 5 ሲባዛ በ5 25 ማለት ነው። 10 the power of -3 ስኩዌር ሲሆን ይሄ ፓወርስ ኦፍ 10 ኖቴሽን ስለሆነ -6 ይሆናል። 10 the power of -3 ወደ 10 the power of -6 ይለወጣል። ሜትሩ ሜትር ስኩዌር ይሆናል ማለት ነው። ኦኬ ሶ ከዚህ በኋላ ምንድነው የምናደርገው? እያንዳንዱን ነገር ካንስል የሚሆነውን ካንስል ማድረግ ይጠበቅብናል። ሶ እዚህ ጋር ኩሎምብ ስኩዌሯ አንዷን ኩሎምብ ታጠፋለች፣ ኩሎምብ ይቀራል። ሜትር ስኩዌሩ በሜትር ስኩዌር ይጠፋል። ማን ነው የሚቀረው ዩኒት? ኒውተን ፐር ኩሎምብ። ሶ ዘ ኤስአይ ዩኒት ኦፍ ኤሌክትሪክ ፊልድ ኒውተን ፐር ኩሎምብ ነው። ሶ ኩሎምብ ስኩዌሯ አንዷ ኩሎምብ ብቻ ስለምትጠፋ ኩሎምብ ትቀራለች። ኦኬ ኒውተን ፐር ኩሎምብ የኤሌክትሪክ ፊልድ ኤስአይ ዩኒት ነው። ዘን ኔክስት ምንድነው የምናደርገው? ቁጥሩን ከቁጥር ጋር ነው የምናባዛው። ሶ ስናባዛ ኤሌክትሪክ ፊልድ is equal to 9 ሲባዛ በ2 25 ይሆናል። 25 ሲካፈል 9 ሲባዛ በ2 18 ነው አይደል? 18 ነው ሲካፈል ለ25 ነው የምናደርገው። ኦኬ ሶ 9 times 2 18 18 divided by 25 ቁጥሮቹን ከቁጥር ጋር ነው። እዚህ ጋር ደግሞ ማን ነው የሚቀረው? ፓወር እዚህ ጋር የሚቀሩት 10 the power of 9 እዚህ ጋር አለ ሲባዛ እዚህ ጋርም ደግሞ ማን ይኖራል? 10 the power of -9 ይኖራል divided by 10 the power of -6 ይሆናል ማለት ነው። የሚቀራው ዩኒት ኒውተን ፐር ኩሎምብ ነው። ሶ በቀላሉ አስልተን ኤሌክትሪክ ፊልድ ስንት ነው የሚመጣው የሚለውን ማስቀመጥ እንችላለን። ሶ 18 ሲካፈል ለ25 እዚህ ጋር ፓወሮቹን ደግሞ ለብቻ እናስላ። ሶ ፓወሮቹን ስናይ 10 the power of 9 እዚህ ጋር አለ ሲባዛ እዚህ ጋር 10 the power of -9 እዚህ ጋር ደግሞ 10 the power of -6 አይደል? ሶ ቤዛቸው ተመሳሳይ ነው ሁሉም 10 10 10 አይደል? ሶ በማባዛት ጊዜ
ቤዛቸው ተመሳሳይ ከሆነ በማባዛት ጊዜ ፓወራቸው ወይ ኤክስፖነንታቸው ምን ይደረጋል? ይደመራል። 9 ሲደመር ኔጌቲቭ 9 ይሆናል። በማካፈል ጊዜ ደግሞ ምን ይሆናል? -6 በማካፈል ጊዜ እንጨርሰውና 10 ዘ ፓወር ኦፍ -6 ይሆናል። ዘን እዚህ ጋር እንደምታዩት ፕላስ እና ማይነስ ስለሚሆን 9 ሲቀነስ 9 0 ነው የሚሆነው። ኦኬ ሶ 10 ዘ ፓወር ኦፍ 9 ፕላስ ኦር ማይነስ ስለሆነ -9 ዲቫይድ ባይ 10 ዘ ፓወር ኦፍ -6 ይሆናል። ዘን ኔክስት ምንድነው የምናደርገው? ስናቀናንሳው 10 9 minus 9 0 ነው። 10 ዘ ፓወር ኦፍ 0 ዲቫይድ ባይ 10 ዘ ፓወር ኦፍ -6 ሶ አሁን ዲቪዥን ሆነ። ዲቪዥን ከሆነ ደግሞ ኤክስፖነንታቸው ምን ይቀነሳል? ሶ 10 ልውሰድና 0 ሲቀነስ ማንን ነው የምቀንሰው? -6 ኔጌቲቭ 6 ነው የምቀንሰው። ዘን ምን እናገኛለን? 10 ማይነስ ፕላስ 0 ሲደመር ወደ ፕላስ ይቀየራል። ማይነስ ኦፍ ማይነስ ፕላስ ነው የሚሆነው 6 0 ሲደመር 6 ሶ ይሄ 10 ዘ ፓወር ኦፍ 9 ሲባል 10 ዘ ፓወር ኦፍ -6 ዲቫይድ ባይ 10 ዘ ፓወር ኦፍ -6 እነዚህ ፓወርስ ኦፍ ኖቴሽኖች ተባዝተው ተካፍሎ የሚመጣው ማን ነው? 10 ዘ ፓወር ኦፍ ፖዚቲቭ 6 ነው ማለት ነው። ኦኬ ሶ እዚህ ጋር 18 ሲካፈል ለ25 ስታደርጉ ስንት ይመጣል? 0.72 ኦኬ ሶ 0.72 መጣ። እነዚህ ፓወሮች ደግሞ ተቀናንሰው 10 ዘ ፓወር ኦፍ ፖዚቲቭ 6 ማለት ነው። ወደ ስታንዳርድ ሳይንቲፊክ ኖቴሽን ስንቀይረው ይሄን ነጥብ ወደዚህ ስናመጣው ስንት ይሆናል? አፕሮክሲሜትሊ 7.2 እዚህ ጋር አንድ እንቀንሳለን። ፓወሩ ጋር ስንት ይሆናል? 10 ዘ ፓወር ኦፍ 5 ይሆናል ማለት ነው። ኦኬ ይሄና ተመሳሳይ ነው። ይሄን ዴሲማል ፖይንት ቱ ዘ ራይት ሽፍት ካረጋችሁ ከፓወሩ ላይ አንድ ተቀንሳላችሁ። ቱ ዘ ሌፍት አንድ ሽፍት ካረጋችሁ ደግሞ ከፓወሩ ላይ ቱ ዘ ራይት ሽፍት ስናደርግ ደግሞ ማይነስ እንቀንሳለን። ሶ ይሄንን ፖይንት ወደዚህ ነው ያመጣሁት 7.2 ይሆናል። እዚህ ጋር ከፓወሩ ላይ አንድ እንቀንሳለን። ስንት ይሆናል? 5 አንድ ሽፍት ካረጋችሁ አንድ ትቀንሳላችሁ። ሁለት ሽፍት ስታደርጉ ሁለት ሽፍት ትቀንሳላችሁ ማለት ነው። ሶ ያለን የቀረን ዩኒት ኒውተን ፐር ኩሎምብ ነው። ኦኬ ስለዚህ መልሳችን 7.2 ታይም 10 the power of 5 ኒውተን ፐር ኩሎምብ ነው ብለን መናገር እንችላለን። ሶ የተጠየቅነው እንዳያችሁት ስትሬንግዝ መጠኑ ወይም ማግኒቲዩዱ 7.2 ታይም 10 the power of 5 ኒውተን ፐር ኩሎምብ ሲሆን ዳይሬክሽኑ ደግሞ እንዳያችሁት ፖዚቲቭ ነው። ሲንስ the source charge is positive ከሆነ የኤሌክትሪክ ፊልድ ላይን ዳይሬክሽኑ away from q ነው። away from ማለት outward ዳይሬክሽን ነው ማለት ነው። ሶ the direction of electric field is ከቻርጁ outward ዳይሬክሽን አለው ማለት ነው። ኦኬ ሶ በዚህ መሰረት የኤሌክትሪክ ፊልድ ዳይሬክሽን ስፔሲፊካሊ ማስቀመጥ ይቻላል ማለት ነው። ኦኬ away from the charge q ነው ብለን መናገር እንችላለን። መጽሐፋችሁ ላይ ኤክሰርሳይዝ 6.4 ምን ይላል? what the electric force does the electric field found in the above example 6.4 would exert on a point charge of -0.5 microcoulomb ይላል። በኤግዛምፕል 6.4 መሰረት አሁን በሰራን ኤግዛምፕል መሰረት ማለት ነው። ለምሳሌ ሶርስ ኦፍ ቻርጁ ኔጌቲቭ ቻርጅ ነው። የቻርጅ መጠኑ ደግሞ 0.25 ማይክሮኩሎምብ ቢሆንና ያለው ዲስታንስ ግን ተመሳሳይ ቢሆን ዲስታንሱ ለምሳሌ ስንት ነበረ ያስቀመጥነው? የዲስታንስ መጠን ያለው 5 ሚሊ ሜትር አይደል? 5 ሚሊ ሜትር ማለት 5 ታይም 10 the power of -3 ሜትር ማለት ነው። እዛ ዲስታንስ ላይ ኔጌቲቭ ቻርጅ ቢሆን የኤሌክትሪክ ፊልድ ስትሬንግዝ ማግኒቲዩድ መጠኑና ዳይሬክሽኑ ወዴት ይሆናል ነው። ሶ አንደኛ እንደምታዩት የቻርጅ መጠኑ ተለይቷል። የነበረው ቻርጅ ፖዚቲቭ ቻርጅ ነበር። አማውንቱም 2 ናኖ ኩሎምብ ነበር። አሁን ግን 0.25 ማይክሮ ኩሎምብ ቻርጅ ቢሆንና ያለው ሰፓሬሽን ዲስታንስ ግን ተመሳሳይ ቢሆን የኤሌክትሪክ ፊልድ ስትሬንግዙ ማግኒቲዩድ መጠኑና ዳይሬክሽኑ ይቀየራል። እንደምታዩት ሶ ዳይሬክሽኑ ኔጌቲቭ ቻርጅ ሲሆን the direction of the electric field lines outward አይሆንም inward ነው የሚሆነው። ሶ እንዴት ነው የምናሰለው የሚለውን እንየው። በኤግዛምፕል በሰራ ነው መሰረት አይ ቲንክ ጊቨናችንም ተመሳሳይ ወስደን የምንለውጠው የቻርጅ መጠኑን ብቻና ኔጌቲቭ ቻርጅ መሆኑን ብቻ ነው የምንለውጠው። ዘን ሌላው ግን ተመሳሳይ የሆነ ሂደት ነው የምናየው። ሶ ኤግዛምፕል 6.4 ላይ እየሰራ ነው። ይሄ ነበረ 5 ሚሊ ሜትር ዲስታንስ አለው። ይህን ቻርጅ እንቀይረዋለን። ኔጌቲቭ ቻርጅ ነው። ይሄም ቁጥሩን እንለውጣለን። ሁለት የነበረውን ስንት ነው የምናደርገው? ይህን ቻርጅ ኔጌቲቭ ቻርጅ ነው። ሶ ይህንን ቼንጅ እናደርጋለን። ሶ እነዚህን ሞዲፋይ እናደርጋለን። ይሄ ኔጌቲቭ ቻርጅ እናደርጋለን። ሶ ቻርጅ ኔጌቲቭ
0.25 ማይክሮ ክሎምብ ይሆናል። ኦኬ ሶ ይሄ ማግኒቲዩዱን መጠቀም ትችላላችሁ። ኦኬ በኋላ ኔጌቲቭ ቻርጅ መሆኑን መውሰድ ነው። ዘን ኤሌክትሪክ ፊልድ 0 ፖይንት ማግኒቲዩዱን ነው የምወስደው። ጀስት ማግኒቲዩዱ ሶ ፖዚቲቭ ኔጌቲቭ የሚሆን ቁጥሩን ብቻ ማለት ነው። 0.5 ታይም 10 ዘ ፓወር ኦፍ ማይክሮ ዘ ፕሪፊክስ ማይክሮ 10 ሬዝ ማይነስ 6 ክሎምብ ይወክላል። ዲስታንሱ ተመሳሳይ ነው ከቅድሙ ጋር። ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ እንደምታዩት አውትዋርድ ሳይሆን ኢንዋርድ ነው። ኦኬ ኔጌቲቭ ቻርጅ ከሆነ አቅጣጫው ኢንዋርድ ነው ማለት ነው። ኦኬ ከቻርጁ ዳይሬክሽኑ ወደዚህ ነው የሚሆነው። ደን የተጠየቅነው ኤሌክትሪክ ፊልድ ነው። ሁሉም ነገር እዚህ ጋር የተሰጡ ስለሆኑ ካልኩሌት እናደርጋለን። ኢዝ ኢኳል ቱ ኬ ቫሊዩ 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ፐር ክሎምብ ስኩዌር ነው። ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር ሲባዛ ቻርጅ ቫሊዩ አሁን ቅድም ከወሰድ ነው ይለያል። ማግኒቲዩዱ ስንወስደው ማይነስ የሚያመለክተው ኔጌቲቭ ቻርጅ መሆኑን ነው። ኦኬ ሶ በሱ ቦታ ስንት እናስገባለን? 0.25 ሲባዛ 10 ዘ ፓወር ኦፍ ማይነስ 6 ክሎምብ አለ ማለት ነው። ዘ ሆል ዲቫይድ ባይ ሰፓሬሽን ዲስታንስ አር ደግሞ እዚህ ጋር ያገኘ ነው ቅድም አር ቫሊዩ 5 ታይም 10 ዘ ፓወር ኦፍ ማይነስ 3 ሜትር ዘ ሆል ስኩዌር ማለት ነው። ኦኬ ሶ ካልኩሌሽናችን ከቀደሙ ጋር ተመሳሳይ የቁጥር ቼንጅ ነው የሚኖረው። ሶ እዚህ ጋር ነምበሮቹን ከነምበር ጋር እናባዛለን። 9 ሲባዛ በ0.25 እናደርጋለን። ሶ 9 ታይምስ 0.25 እናደርጋለን። 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ ማይነስ 6ን ለብቻ እንጽፋለን። የሚጣፉልን ዩኒቶች አሉ፣ እነሱን እናጣፋለን በኋላ። ነገር ግን አንዷን ካንስል እናርግ። እዚህ ጋር ክሎምብ ስኩዌር ታጠፋለች። የሚቀረው ማን ነው? ኒውተን ሜትር ስኩዌር ፐር ክሎምብ ይቀራል። ዘን ዘ ሆል ዲቫይድ ባይ በስንት ነው የምናካፍለው? ይሄ 5 ስኩዌር ሲሆን 25 ይሆናል። ይሄ ፓወርስ ኦፍ 10 ኖቴሽን ነው። ደግሞ 10 ሬዝ ማይነስ 3 የነበረው ስኩዌር ሲሆን 10 ሬዝ ማይነስ 6 ይሆናል። ሜትሩ ሜትር ስኩዌር ይሆናል ማለት ነው። ኦኬ ሶ ካንስል የሚሆኑ ዩኒቶችም ይኖሩናል። ሜትር ስኩዌር በሜትር ስኩዌር ማን ቀረ? ኒውተን ፐር ክሎምብ ብቻ። ሶ እነዚህን ፖይንቱን እዚህ ጋር እንደምረው። እስኪ ስንደምረው ስንት ይሆናል? ኤሌክትሪክ ፊልድ ኢዝ ኢኳል ቱ 9 ታይምስ ለምሳሌ 2 ነጥቦችን ቱ ዘ ራይት ሽፍት ነጥቧን 2 ጊዜ ሽፍት ካረኩ እዚህ ጋር ቀንሳለሁ። ኦኬ 2 ስንት ሆነ ማለት እዚህ ጋር 2 ስቀንስ 7 ይሆናል ማለት ነው። ኦኬ ሶ 25 ይሆንና ከ9 ላይ 2 ዲዳክት ታደርጋለሁ። 2 ስቀንስ ስንት ይሆናል? 7 10 ዘ ፓወር ኦፍ 7 አለ ሲባዛ እዚህ ጋር ደግሞ 10 ዘ ፓወር ኦፍ ማይነስ 6 ይሆናል። ዞል ዲቫይድ ባይ 25 ታይምስ 10 ዘ ፓወር ኦፍ ማይነስ 6 ይሆንልኛል። ሶ አሁን በጣም ጥሩ ነው የተመቻቸው። ካንስል ለማድረግ ይመቻቸዋል። ኦኬ ሶ እንደምታዩት 25 በ25 ተጣፋ። 10 ዘ ፓወር ኦፍ ማይነስ 6 በ10 ዘ ፓወር ኦፍ ማይነስ 6 ተጣፋ ማለት ነው። ኦኬ ሲጣፋ የቀረው ዩኒት ብቻ እናስቀምጣ። የቀረውን ነገር ኤሌክትሪክ ፊልድ ኢዝ ኢኳል ቱ እዚህ ጋር 9 ነው የቀረው ሲባዛ እዚህ ጋር ደግሞ 10 ዘ ፓወር ኦፍ ፖዚቲቭ 7 ነው የቀረው። ያለው ዩኒት ማን ነው? ኒውተን ፐር ክሎምብ። ሶ ኤሌክትሪክ ፊልድ ስትሬንግዛችን ማግኒቲዩዱ 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ፐር ክሎምብ ነው ማለት ነው። ኦኬ ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ደግሞ ኢንዋርድ ነው። ኦኬ ወደ ቻርጁ ተዋርድ ዘ ቻርጅ ዳይሬክት ያደርጋል ማለት አዌይ ሳይሆን ተዋርድስ ዘ ኤሌክትሪክ ፊልድ ያለ ኤሌክትሪክ ፊልድ ዳይሬክሽን ተዋርድ ዘ ቻርጅድ ቦዲ ነው ኢንዲኬት የሚያደርገው ብለን መናገር እንችላለን። ሶ therefore the direction of electric field is directed towards the charge q ወደ ኤሌክትሪክ ፊልድ ወደ ቻርጅ ዳይሬክሽኑ ዳይሬክት ያደርጋል ወይም ደግሞ ያመለክታል ማለት ነው። ኦኬ ማግኒቲዩዱ 9 ታይምስ 10 the power of 7 ኒውተን ፐር ክሎምብ ሲሆን ዳይሬክሽኑ ደግሞ the electric field line direction towards the charge ነው ማለት የሚያሳየው ብለን መናገር። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስከምንማማር ድረስ እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ